እኔ እታገልልሃለሁ። እንዴት? እኔ እንጃ። ወይም ደግሞ በዚሁ ትሞትልኝ ይሆናል። ንፍቅ ብለሽኛል። ደግሞ እስኪ መታው ሰደኝና እቅፍ አድርገኝ። መጀመሪያ እኔ ቆንጆ ያንን የውሻ ልጅ ጨርቁን እንዲጥል ወይም ራሱን እንዲሰቅል አድርጊ። ምንም አሉ ይሄ ነገር ባሰብህ አይደለ? ራሴን ግን አልቻልኩት። እሺ ቢያንስ አረፍ በል። መድኃኒት ገዝተሽልኝ ችሮች። ሄሎ ሄሎ፣ በዚህ አጭር ጊዜ ውስጥ ይህን ሁሉ ካሽ መሰብሰብ ምን ያህል ሀስል እንደሆነ መቼስ በደንብ ይገባል። ከስንት ባንክና ስንት ሰው መሰለ አስቸግሬ ለቃቅ የሚያገኘውልህ። ለማንኛውም በቃ ስደርስ ደውልልኝ፣ አቀብላለሁ። ሄሎ፣ ቶሎ በል፣ በፍጥነት በሩ ጋር ናለ። ቶሎ በልሽ። ዛሬ ደግሞ ውሃው እንዴት እንደሚቀሰቅስ የኔ ቆንጆ፣ አይኔ ሲከድን ምን እንደማስብ ታውቂያለሽ? ምንድን ነው የምታስበው? እድሜ ዘመኔ ሙሉ ከጎን የምትሆኝልኝ ነው የምፈልገው። አሁን ግን በሽታው እየጸናብኝ ሲሄድ ምንም ነገር መታገል እንደምችል አስባለሁ። ግን ደግሞ ሞት እንዴት ብዬ ነው የምታገለው? እኔ እታገልልሃለሁ። እንዴት? እኔ እንጃ። ወይም ደግሞ በዚሁ ትሞትልኝ ይሆናል። ጆ ነው የደወለው። ጆ መጣክ? እሺ። ምን ብሎ ነው? ብር አበድሮኝ ነበረ፣ እሱን ለመልስለት ስለሆነ ነው። በቃ አንድ ያቀብዬው ልምጣ። እሺ መጣሁ። መጣሁ። በቃ እሺ እሺ ማሪ። እንዴ ቦርሳ እዚህ ካስቀምጫለሁ የገባሁት ማን ነው? ዮርዲ። ፍቅር ዮርዲ። ወይ ፍቅር ወይ ቦርሳ አስተሸን ከዚህ ጋር የምን ቦርሳ ነው? ወረዳ ላይ ነው። ቦርሳ እኮ እዚህ ጋር አስቀምጬ ነበር ወደ ውስጥ የገባሁት። ዮርዲ
እርግጠኛ ነህ እዚህ ጋር ነው ያስቀመጥከው? አዎ እርግጠኛ ነኝ። እዚህ ጋር አስቀምጬ ነበር ወደ መኝታ ቤት የገባሁት። አሁን ስወጣ የት ሊሄድ ይችላል ማለት ነው? ሀሴት ቦርሳን ስትሸል ከዚህ ጋር አይሆንም። ቆይ ምንድን ነው? ብር እዚህ ጋር አስቀምጬ ነበር የገባሁት። ስወጣ አጣሁትኝ። ቆይ የምን ብር ነው እሱ? የሰው ዕዳ ልከፍል ብር አሰባስቤ በቦርሳ እዚህ ጋር አስቀምጬ ገባሁ። ስወጣ አሁን አጣሁት። ተናገራ። ቦርሳው የት ነው ያለው? እንዴ እኔ ቆይ እንዴት ላቅ እችላለሁ? እንዴት ሀሴት እንዴት አላቅም ትይኛለሽ? ብር እኮ በቦርሳ ሞልቼ ነበር ይዤ የመጣሁት አይደል? እሺ ሳሚ መጀመሪያ ተረጋጋ። ተረጋጋ። እንዴት ነው የምረጋጋው ሀሴት? እያወራሁ ያለሁት እኮ ስለ 500 ሺህ ብር ነው እንጂ ስለ 1 ብር እኮ አይደለም ሀሴት። አይደለም እኮ ስላመመ ከዚህ በላይ ከተበሰጨ የሆነ ነገር እንዳትሆን ብዬ እኮ ነው። ሀሴት የጠየቀሽን ብቻ መልሽላት። ቆይ ብሩ የት ነው ያለው? ኧረ እኔ በፍጹም አላየሁም። ሀሴት ብሩ የት ነው ያለው ንገሪኝ። አንቺ አትደናበሪ። ልጁ የተበደረውን ብር ሊመልስ 500 ሺህ ብር ካሽ ይዞ እዚህ ድረስ መጥቷል። እዚህ ቤት ደግሞ ሌላ የሚኖር ሰው የለም። ቆይ ከአንቺ ውጭ ማን አለ? አንቺም እኮ አለሽ። ምን? አንቺ ወስደሽዋል ልትይኝ ነው? ሀሴት እኔ ጋር እንጂ ብሩ የት ነው ያለሽው? ሀሴት የት አባሽ ነው የምትሄጂው? ሀሴት ቆይ ምን ልሁን ነው የምትይው? ሀሴት አያት አይደለ ከነ ለሀጫ አሳድጋችሁ አሁን ደግሞ ጭራሽ ሌብነት ጀመረች። ሀሴት አንቺ ክፈቺው። ክፈቺና እንነጋገር ሀሴት። በፈጠረሽ ሀሴት አንቺ ክፈቺው እኮ ነው የምልሽ። ሀሴት ይኸውልሽ ክፈቺውና እናውራ። አለበለዚያ ግን የሚፈጠረው ነገር ጥሩ አይሆንም። ሀሴት ክፈቺ ባልሆነ እኔ ምንም የማውቀው ነገር የለም። ቆይ ሳሚን አታውቀኝም? ስትቅለሰለሽ ላየሽማ ሰው ትመስያለሽ አንቺ ከይሲ። ክፈቺውን። እውነቴን ነው። እኔ ምንም የማውቀው ነገር የለም። ይኸውልሽ ሀሴት እኔና አንቺ እስከ ተስማማና እስከ ተባበረን ድረስ ምንም ነገር አይፈጠርም። አለበለዚያ ግን ውርድ ከራሴ ሀሴት ነገርኩሽ። ሳሚን ያልዋሸሁም በጭራሽ ደግሞ ልዋሽ አልችልም። ሀሴት ቦርሳውን ይዤ ስገባ አይተሽኛል አይደል? አዎ አይቻለሁ። ሳስቀምጠውም አይተሻል አይደል? አዎ አስቀምጠው አይቻለሁ። ከዛ ግን የተቀመጠው ነገር ገንዘብ መሆኑን ስታውቂ የበላሽበትን ወጭት መስመር አላሳፈረሽም አይደል? ቀላል ነው ሀሴት እኔ መካድ እንደዚህ ቀላል ነው ወይ? በምን ልማልልህ? ቆይ እሺ እንዴት ነው የምታምነኝ? ገንዘቡን አውጥተሽ የታባሽ እንደቀባሽ ተናገሪ። ይኸውልሽ ሀሴት ምንም ነገር አይደርስብሽም። ቦርሳውን የት እንዳስቀመጥሽ ብቻ ንገሪ። ማንም ጫፍሽን አይነካም ሀሴት። እኔም ቃል እገባልሻለሁ የሰው ገንዘብ የሰው ነው፣ ምንም አይጠቅምሽም። አሁን ለማን እንደሰጠሽው ለየትኛው ጎረምሳ እንዳቀበልሽው ብቻ ተናገሪ። ዮርዳኖስ ዛፍሽን ዝጊ። አንቺ ምንድን ነው ያልሽው? ከዚህ በላይ ግብረ ሊያስደረገው እንጂ ዝም ብዬ አላልሽም። ሀሴት ብሩ የት ነው ያለው? ሀሴት ንገሪኝ እንጂ በፈጠረሽ ሀሴት ንገሪኝ። ብሩ እኔ ገንዘቡን የት ነው ያደረግሽው? ተናገሪ እኮ ነው የምልሽ። ምንም አትሰሚ። ባሌ ልታሳብጂው ነው ያለበትን አንሳያት ልታሳብጂው ነው ወይ? ልቀቀኝ ዮርዲ። አለቃት። ተረጋጋ ፍቅር። ዞ አሁን ሁሉም ነገር ጥሩ እየሆነ ነው። እቺን ጀዝባ መቼም ሲጣርጎ እንደሚገላት አልጠራጠርም። እሱም ትንሽ ነው የሚበቃው። በሽታው አለበት። አሁን ደግሞ የተጨመረ። በቅርቡ እንደምገላገለው ተስፋ አለኝ። ከዛ እኔ ዓለሜን እቀጫለሁ። ብቻ ቀንህን ቶሎ ያሳጥርልኝ። ሳሚ እባክህ እኔን በኔ ላይ አታድርግ እባክህ። ይኸውልሽ የምጠይቅሽን ብቻ መልሽ። እባክህ ሳሚ ስሚ፣ ብሩ ያለበትን ለመናገር ካልሆነ ምንም ነገር ስትናገሪ መስማትም ሆነ ማየት አልፈልግም። እሺ ይኸውልህ ብዙ አላወራም፣ ግን ደግሞ ብትሰማኝ ምንም አትጎዳም ሳሚ። እሺ ምንድን ነው ንገረኛ፣ ምንድን ነው? ምናልባት የኖርኩበት አንተም የኖርኩበት ግማሽ እድሜን አብረን አሳልፈናል አይደለ? አዎ በጣም ረጅም ጊዜ። እሺ በእነዚያ ውብ ዓመታት ውስጥ
የጎደልኩበት ጊዜ አለ። ለዛም ስል ነው እንደዚህ በክብር ማውራሽ። ባይሆን ኖሮ ቁልቁል ነበር መዘገዝቅሽ። ያን ጥሩ ጊዜና ጥሩ ስብናሽን አስታውሽ ነው እንደዚህ በክብር ማውራሽ። ምክንያቱም እኔ ለውለታና ለትላንትና ትልቅ ቦታ አለኝ። አንቺ ግን እንደማይሽ ከሆነ ስለ ትላንትናው ምንም ግድ የለሽም። ሳሚ በደንብ ነው የሚሰጠኝ። ቢገባሽማ ኖሮ ድርጅቴ ከስሮ እሱን ከኪሳራ ለማውጣት ስል ምን አይነት ዕዳ ውስጥ እንደገባው ታውቂያለሽ እኮ። እኮ ለዛ እኮ ነው ስርቆትሽ ያመመኝ። እኔ አልሰረኩም ሳሚ። ቆይ ለምንድን ነው የማታምነኝ? እንደዚህ እየለፋው ስኬት ከኔ ርቋል። ማትረፍ ተስኖኝ ጭራሽ ዕዳ ውስጥ ተዘፍቄያለሁ እኮ። ከገባሁበት ዕዳ ለመውጣት ብድር ያስፈልገኝ ነበር። የስንቱን ሰው ፊት ነው ያየሁት። በዚህ ሰዓት ወዳጄ የብድር እጁን ዘረጋልኝ። እንደዛም ሆኖ ግን ከገባሁበት ኪሳራ ከመውጣት ይልቅ ጭራሽ ከነናቴ ነው የተዘፈኩት። ትሰሚኛለሽ? ብድሩን ለመመለስ ግን ሌላ ብድር ውስጥ ነው የገባሁት። አትረፍ የተባለ ነፍስ የተሸከምኩ ይመስል ሁሌም ኪሳራ ውስጥ ነው። ይኸው አሁንም ይኸው እድል ለብሽነቴ ሁሌም ይከተለኛል። አሁንም የተከተለኝ ነው። ለምን ግን የህይወቴን አስቀያሚ ገጽ እንደምነግርሽ ታውቂያለሽ? ምክንያቱ በጣም ቀላል ነው። ይኸው ስለ እኔ ሳይሆን ስለ ራስሽ አስበሽ ገንዘቡ ያለበትን ቦታ እንድትነግሪኝ ስል ነው። ይኸው ብዙ ነገር አጥቻለሁ፣ ብዙ ነገር። ይህንን ነገርም አንቺ በቃ ካላልሽ ገና ብዙ ነገር አጣለሁ፣ ህይወቴንም ጭምር። በጭራሽ ሳሚ፣ በጭራሽ እንደዛ ሊሆን አይችልም። እሺ እባክሽ ገንዘብ ያለበትን ቦታ ነገርሽ? እሺ ምን አለ? ምን እንዳለኝ መስማት ነው የምትፈልጊው? ልንገርሽ? ነይ ልንገርሽ። ነይ ስሚ፣ ምን እንዳለኝ ስማሽ? እባክህ ሳሚ ስሚ፣ እንደዚህ ባናትሽ እንድተክልሽ ነው እሺ ነገረኝ። እንደምን ቁጭ አድርገሽ? እኔ ግን በጣም እየጨነቀኝ ነው። ቆይሽ እንዴት ነው ነገሩን የማደርገው? በዛ ላይ ደግሞ ታውቀዋለህ እሱን ጸባዩን፣ በጣም ጠንቃቃ እኮ ነው። ይኸውልሽ እኔ ቆንጆ መሰለሽ ቀላል ነው ነገሩ። እኔ ጋር ያለበትን ብድር መክፈል አለበት። እሱን እንዲያመጣ ጠይቀዋለሁ። ከዛ ብሩን ሰብስቦ ሲያመጣ እኔ ሰው አዘጋጅልሻለሁ። ከዛ ወዲያውኑ ያንን ብር ለሱ ታቀርቢያለሽ። ስራሽን ጨረስሽ ማለት ነው። እሺ ግን ነግረኸዋል ብሩን አስቸኳይ እንደምትፈልገው? ነግሬዋለሁ፣ በደንብ ነግሬዋለሁ። ምክንያቱም አስቸኳይ ነው ብዬዋለሁ። እንዴት እንደተበደረ ያውቃል። ገብቶሻል አይደል ቆንጆ? አንቺ ደግሞ በጣም ቆንጆ ልጅ ነሽ፣ ፈጣን ልጅ ነሽ። ተማመንብሻለሁ። ከዛ በኋላ ፍቅራችንን በደንብ እናጣጥመዋለን። እንደዚህ ካበረታኝማ አደርገዋለሁ። አመሰግናለሁ የኔ ቆንጆ። ሽልማት አለሽ። ወይ የኔ ፍቅር ስማርት። ዝም አልሽኝ እኮ የኔ ፍቅር። ታዲያ ምን ላድርግ ጆዬ? ባድናቆት ልቤን ስታሞቀው እኮ ነው። ገና ውስጥሽ ገብቼ መላ አካልሽን አግሎ የለ እንዴ? ያንን ያንተን ግለት ምን ያክል እንደምፈልገው ታውቃለህ አይደል? በሚገባ እንጂ የኔ ቆንጆ። ሳሚን ጨርቁን ሊጥልልህ ነው። ለምን ራሱን አይጥልም? who cares? እና እኔ እንድረዳው አፈልግም? እንዲሞት ነው? እናሳ ምን ሊሆን ይችላል? ሙሉ ድጋፍ የለሽም የኔ ቆንጆ። አንቺ ብቻ የኔ ቆንጆ ሳታለስልሽ ሞትን ወደ ሳሚት መተኮስሽ እንዳታቋርጭ። ጌታዋን የተማመነች በግ ጭራዋን ታሳድራለች ነበር የሚባለው? ደጅ ታሳድራለች ነው የሚባለው የኔ ቆንጆ። እንደኔ አይነት ጌታ ደግሞ ካላት አይደለም ጭሯን ራሷን ሁሉ ውጭ ታሳድራለች የኔ ቆንጆ። ታድዬ እኔ የምልሽ አንቺ ገንዘቡ እንዳነሳሽው አልተጠራጠረም አይደል? እንዴት ብሎ ፍቅሬ አይደለም እሱን የዓለም አይን ይጋርዳል። ስለዚህ ቀመር ሰርቷል ማለት ነው። በዚህ ደግሞ ብቸኛዋ ተጠርጣሪ ሀሴት ናት ማለት ነው። መተኪያ የሌላት ስለኔ የምትሰዋዋ ሴት ሀሴት ብቻ ናት። መልካም ድራማ የኔ ቆንጆ። ስማማ ጆዬ በጣም ነው እሺ የምወድህ። እኔም በጣም ወድሻለሁ የኔ ቆንጆ።
ንፍቅ በለሽኛል ደግሞ። እስኪ መታው ሰደኝና እቅፍ አድርገኝ። መጀመሪያ እኔ ቆንጆ ያንን የውሻ ልጅ ጨርቁን እንዲጥል ወይም ራሱ እንዲሰቅል አድርጊ። ከዚህ በኋላ እንኳን መቋቋም የሚችል አይመስለኝም። በቃ ጆዬ እደውልልሃለሁ። እሺ ባይ። በጭራሽ እንደዚህ ስትሆን ማየት አልችልም። እባክህን ተው። እንግዲያውስ ከማበዴ በፊት እውነቱን ተናገሪያ፣ ንገሪኝ። ቆይ እንደዚህ ሆነ እያየሁህ እማውቀው እውነት አይደለም። ብዥታ እንኳን ቢኖር የምደብቅህ ይመስልሃል? ሀሴት ይታይሽ እንጂ እስካሁን እኮ ዝም እንዳልሽ ነው። እሺ ምን ብዬ ልንገርህ ሳሚ? አላቅም ብቻ አንድ ነገር በይ። ወንድሜ እሺ ምን ልበልህ? ይቅርታ፣ በብሩ መጥፋት አንተ እንደዚህ የምትጎዳ አልመሰለኝም ነበር። እኔ በጣም ስለቸገረኝ ነው እንጂ አንተን ለመጉዳት ብዬ ምንም ነገር ያደረኩት ነገር የለም ብለሽ እዚህ ጋር ነው ያደረኩት ብለሽ ንገሪ። ቆይ እንዴት ያልተፈጠረ ታሪክ ልተርክልህ? ይሄ ያንቺ የውሸት ታሪክ ነው። ንገሪ። እኔ እስከማውቀው እዚህ ቤት ውስጥ ብቸኛዋ ሰው አይደለሁም። ማለት? ቆይ ለምን ዮርዳኖስን አልጠረጠርካትም? ምን? እሷ እኮ የአካሌ ክፋይ ናት። እሷ ከመጣች ታመምክ፣ እሷ ከመጣች ተበደርክ፣ ከሰርክ። ይታይ ሳሚ፣ እሷ አሁንም ህይወት ውስጥ የምትቆይ ከሆነ ገና ታሳብድሃለች። አፍሺ ዝግ፣ ሀሴት ዝግ። ሳሚ ጠላቶቼን እግሬ ስር የጣልክልኝ እነሆ እኔ ማን ነኝ? እባክሽን አንሺው። መውደቁ የማያሳስብሽ ከሆነ ገንዘቡን መልሽለትና ከመሞት ታደጊው። እኔ በደንብ አልወሰድኩም። ቆይ ለምንድን ነው የማታምኑኝ? መቼውም እስከ ወዲያኛው አይን ላይ ገለጥ የሚጨፈነው መቼም ዛሬ ነው ብለህ ነፍሴ ጮቤ ታስረግጣት። ኤኒሃው በቅርቡ እያለቀስኩኝ ወይ ወደ ሞት ወይ ደግሞ ወደ እብደት ትሸኛለሁ። መቼም ዛሬ ነው አይኔን የማልገልጠው ብለህ በህይወቴ ውለታ ከዋሉልኝ ሰዎች በሙሉ አንደኛው ነው አይደል? መልካም እንቅልፍ። መች ይሆን መልካም ሞት የምልህ? አይዞሽ የኔ ቆንጆ፣ እኛ ሀገር ላይ ሌባ ሆኖ መገኘት በጣም አስቀያሚ ነገር ነው። አስበሽዋል? ስትያዥ የሚደርስብሽ እንድሎ በቃ ሁሉም ሰው ነው የሚደበድብሽ፣ በቦክስ በጥፊ፣ አንዳንዱ ደግሞ እንደውም ሊነክስሽ ሁሉ ይችላል። አንዳንዴ ትፈተኛለሽ። ምናልባት የሆነ የምትወጂው ሰው ሊኖር ይችላል እና ደግሞ ችግር ውስጥ ገብቶ ምናልባት እርዳታሽን ሊፈልግ ይችል ይሆናል። በዛ ጊዜ ምናልባት ከራስሽ ጋር ልትጋጭ ትችያለሽ። ግን ደግሞ እንደዚህ አይነት ነገር ሲፈጠር ምንም አይነት አማራጭ የለሽ። አማራጭሽ አንድና አንድ ምንድን ነው? ያንን የምትወጂውን ሰው ማዳን። ይሁዲ፣ እኔ ማዳን የምፈልገው ሳሚን ብቻ ነው። እሱ የኔ ኃላፊነት ነው። እሺ ሴትዮ፣ አንቺ አሁን በዚህ ሰዓት ማሰብ ያለብሽ አንድና አንድ ነገር ብቻ ነው። ምን? በምንም አይነት መንገድ የትኛውንም አይነት ዋጋ ከፍለሽ ከሳሚ ቁጣ ማምለጥ። እንድሸሽ እየነገርሽኝ ነው? የሚበጅሽን የእህትነቴን ነው እኔ ምክሩን እየለገስኩሽ ያለሁት እኮ። የአንቺ ምክር ምንድን ነው? ሳሚ ከመነሳቱ በፊት አምልጪ። አላደርገውም። አቤት
አንደኛ ህሊናዬ ንጹህ ስለሆነ ከማንም ወዴትም አልሸሽም። ሁለተኛ ደግሞ ሳሚ በዚህ ሁኔታ ውስጥ ነው በፍጹም ልተወው አልችልም። ቆይ አንቺ ራስሽ ማን ነኝ ብለሽ ነው የምታስቢው? ሀሴት ነኝ ሀሴት። እውነትን ፊት ለፊት መጋፈጥ እችላለሁ፣ ፊት ለፊት። እሺ ከወሰንሽ እንግዲህ ምን ማድረግ ይቻላል? አዎ ወስኛለሁ። ታውቂያለሽ 500 ሺህ ብር ዛሬ ቢጠፋ ነገ ታገኘዋለሽ። ያንቺ ህይወት ግን አንድ ጊዜ ነው። አንዴ ከሞትሽ በኋላ ከዛ በኋላ የሚቀሰቅስሽም ሆነ የሚያድንሽ ኃይል የለም። ጆዬ ይሄ ነገር ግን አልበዛም? ምኑ የኔ ቆንጆ? ደጋግሞ መደወሉ ነው እንዴ? ስትናፍቅኝስ? በዚህ ፍጥነት ልማልልሽ? አምናለሁ እኮ የኔ ውድ። እየመጣሁ አውቃለሁ እኮ የኔ ውድ። ከመንቃታቸው በፊት ከደረስክ የከንፈሬን በረከት አቀብልሃለሁ። አሁን ያሉበትን ነገር ንገርኝ የኔ ቆንጆ። ስለ ሁለቱ ውድቀት መስማት ነው የምፈልገው። በዛ ላይ ደግሞ ልቤ በጣም እየፈራ። እንዴ ለምን? ሳሚ ይህንን ነገር ከደረሰበትና ከጠረጠረ ያበቃልናል። ታውቂያለሽ፣ ፍቅሬኑን አስሮታል። ይሄን ገንዘብ እኔ እንደወሰድኩት በጭራሽ ሊጠረጥር አይችልም። ጆዬ ተማመንብኝ እሺ። ትወናውን በደንብ እየተወጣሁት ነው። በጣም ጎበዝ። ትወናሽን በጣም ወድጄልሻለሁ።